በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። ካነበብኩት ላካፍላችሁ። አሐቲ ድንግል ከክፍል 3 የቀጠለ ምዕራፍ 8 እነሆ ኪዳነ ዳዊት። ኪዳነ ምሕረት ማለት ምን ማለት ነው የሚለውን በምዕራፍ 3 ጀምረን እስከ እዚህ ድረስ እስከ ኪዳነ ዳዊት 6 ነጥቦችን አይተን ኪዳነ ዳዊት የሚለው ላይ ቆመናል። ኪዳነ አዳም፣ ኪዳን ሙሴ፣ ኪዳን አብርሃም፣ ኪዳን ኖህ፣ ኪዳን ዘሌዋውያን የሚለውን አይተን ኪዳነ ዳዊት የሚለው ላይ ነበር ያቆምነው። ይህንን መጽሐፍ ያዘጋጁልን አባታችን አባ ገብረ ኪዳን ግርማ ሲሆኑ የማነብላችሁ እኔ ታናሽ እህታችሁ ሀብታማ ዘደ ማርያም ነኝ። ኪዳነ ዳዊት። ዳዊት ማለት ልብ አምላክ ማለት ነው። በአምላክ ልብ ያለውን በትንቢት አውቆ ተናግሯልና የአምላክ ፍቃድ ተገልጦለት እንደ ስምረቱ ኑሯልና። ዳዊትም በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ። የሐዋርያት ሥራ ምዕራፍ 13 ከቁጥር 36 እንዲል ለዳዊት ልብ አምላክ ብሎ ስም ያወጣለት ራሱ እግዚአብሔር እንደ ልቤ ብሎ የጠራው እንጂ ሌላ አይደለም። ዳዊትን በእነርሱ ላይ እንዲነግስ አስነሳው። ሲመሰክርለትም እንደ ልቤ የሆነ ሰው ፍቃዴንም ሁሉ የሚያደርግ የእሴይን ልጅ ዳዊትን አገኘሁ አለ። ቁጥር 22 ለመሆኑ የእግዚአብሔር ልብ ምንድን ናት ብሎ የሚጠይቀን ቢኖር የእግዚአብሔር ልብ ወንጌል ናት ብለን እንመልስለታለን። መድኃኒታችን እንዲሁ እንዳለ ወነገርክሙ ዝንተ ከመ የሃሉ ልብየ ወፈስሐየ ወበፍቅርየ ሀበክሙ ከመ ፍጹም ይኩን ፍስሐክሙ። ደስታዬም በእናንተ እንደሆነ ደስታችሁም እንዲፈጸም ይህንን ነግሬያችኋለሁ። የዮሐንስ ወንጌል ምዕራፍ 15 ከቁጥር 11። አማርኛው መጽሐፍ ቅዱስ ልብይን የሚለውን ያስቀራል። የሆነ ሆኖ ልብ የሚለውን ደስታ ብሎ ቢተረጉመውም የደስታ መገኛሽ ሀገሩ ልብ ነውና ማድረጊያ የደስታ መናገሻ ሀገሩ ልብ ነውና ማደሪያ በህድር መጥራት በሚለው የመጽሐፍት ልማድ ይተረጎማል። በዚህም በዛም ብሎ ጌታ ከመ የመሃሉ ልብየ ወፈስሐ ልቤም ደስታዬም በእናንተ ይኖር ዘንድ ብሎ የጠራት ወንጌልን እንደሆነ ያስተውላል። ጌታ ወንጌልን ልብ አላትስ እንዲሁ ማለቱ ስለምን ነው ቢሉ መጠየቅ የልብህ ደቀ መዝሙር አመል ሸጋነት መሆኑን እንጠቁምና ወደ ምስጢሩ እንሻገር። ሰው የሚወደንንና የሚጠላንን ነገር በልቡ ያወራዋል። ጌታም የሚጠላውን ፍኖተ አሕዛብ ኢትሁሩ በአሕዛብ መንገድ አትሂዱ የሚለውንና ይህንን የመሰለውን ክፉውን እንዳናደርግ የሚጠላውን በወንጌል አሳውቆናል። የሚወደንንም ንበሩ በፍቅር ዚያ በፍቅር ኑሩ ሲል በጎ መንገድን ገልጦ አሳይቶ በፊታችንም ሂዶልናል። ጌታ ከሚጠላው ግብር የአሕዛብ መንገድ የሚለውን የመረጠሁት ብዙ የኃጢአት ግብራት በዚህ ስለሚካተቱ ነው። ጣዖት አምልኮ፣ አላዋቂነት፣ መዳራት፣ አመንዝራነት፣ ዝሙት፣ ደም ማፍሰስ፣ ጊዜ ቦታ የሚባል የማይባል ሳይወሰኑ መባላት፣ ክህደት፣ ድልድል፣ ቅምጥልነት፣ ምድራዊነት፣ እንስሳዊነት፣ ጭካኔ ይህን የመሰለ ሁሉ በአሕዛብ ይገኛል። ጌታ ከሚወዳቸው
ግብራት ውስጥ በፍቅር ኑሩ የሚለውን የመረጥነው ፍቅር የሕግ ፍጻሜ ስለሆነ ነው። ክርስቶስ ሰውን በወደደበት መስመር ክርስቶስን መውደድ፣ ክርስቶስ ሰውን በወደደበት መስመር ባልንጀራን መውደድ የሕግ ፍጻሜ ነውና በጸሎት በጾም በብሕትውና ምንኩስናን ምናኔን ሰማዕትነትን የከበረ ትዳር ድንግልናን ፍትሐ ጽድቅ ቸርነት የዋህነት ርኅራኄ በጎነት ትዕግስት አፍቅሮ ጥላትን መውደድ ሰላም መንኖ ጥሪትን መናቅ ትጋት ትሕትና አቃቢ ሕግ ተስፋ ርትዕ ሃይማኖት እነዚህንና እነዚህን የመሰሉትን ሁሉ ማድረግ የሚጠበቅብን ስለምን ነው ብለን ስንጠይቅ ክርስቶስን ስለምንወደው በሚል መልስ ልባችን ያርፋል። ሰው በልቡ ደስታና ሐዘን ያኖራል። ጌታም ወንጌል የሐዘናችንን ጥቂትነት የደስታችንን ዘላለማዊነት አማን አማን እብልክሙ ከመ ትብሉየ ወትለሃዩ አንትሙ ወዓለምሰ ይትፈስሐ ወአንትሙሰ ተሐዝኑ አላ ሐዘንክሙ ፍስሐ ይከውንክሙ። እውነት እውነት እላችኋለሁ እናንተ ታለቅሳላችሁ፣ ሙሾም ታወጣላችሁ፣ ዓለም ግን ደስ ይለዋል፣ እናንተም ታዝናላችሁ። ነገር ግን ሐዘናችሁ ወደ ደስታ ይለወጣል። የዮሐንስ ወንጌል ምዕራፍ 16 ከቁጥር 20። ከዚህ ሁሉ የተነሳ ግፍን ሰማዕታት ከነ አክሊሉ ገድል መነኮሳት ከነ መዓዛው አቃቤ ሕግ ከነበረከቱ ሃይማኖት ከነ ኃይሉ ፍዳ ኃጥአን ሐሴት ጻድቃን እንዲል በአክሊል ሰማዕታት ተስፋ መነኮሳት ሰማያዊ ካህናት ክርስቶስ የተዘገበበት መዝገብ መድኃኒት ናትና ወንጌልን ልብ ክርስቶስ አላት። ወንጌልን በውስጡ ይዞ በገድል ጸንቶ የሚኖር ሰው ሁሉ በሥጋዊ ደማዊ ልብ የሚያስብ ሳይሆን በክርስቶስ ልብ የሚያስብ ንዑድ ክቡር ፍጥረት ነው። የክርስቲያኖች ልዕልናችን ይህ ነው። ከሰው ልብ በተገኘች ያይደል ከአብ ልብነት ከወልድ ቃልነት ከመንፈስ ቅዱስ እስትንፋስነት አንዲት ምክር የመነጨች ሕግ መሲሐዊት አለችንና የምናስበው በሰው ልብ ሳይሆን በአምላክ ልብ ነው። ይችን ወንጌል እየኖርንላት እየሞትንላት የሰበክናት ማኅቶት ቤተ ክርስቲያን ቅዱስ ጳውሎስ እንዲህ ብሎ በትምክህት መንፈሳዊ ይዘምራል። መኑ የአምር ህልናሁ ለእግዚአብሔር ወመኑ መማከርትሁ ንሕነሁ ለክርስቶስ ሆነ እንዳስተማረው የጌታን ልብ ማን አውቆት ነው? እኛ ግን የክርስቶስ ልብ አለን። አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 16። ይህንን ጣዕም በገድልና በመከራ መስሎ ቀምሶ የተረጎመው ባለብዙ ምስጢር ቅዱስ ዮሐንስ አፈወርቅ ደግሞ እንዲህ ይላል። አዎ እኛ ግን የክርስቶስ ልብ ሕሊና አለን። ያም ፍጹም መንፈሳዊና መለኮታዊ ነው። አንዳችም ስጋዌ ደማዊ ሐሳብ የለበትም። የእኛ ልብ የአፍላጣን ወይም የጳይታጎርስ አይደለምና ይልቁንም ክርስቶስ ራሱ የእርሱ የሆኑትን ጥበባት በእኛ ልቦና መዝገብነት አኖረ እንጂ ሲል በሐሴት ይተረጉማል። ቅዱስ ዳዊት ይችን መሲሐዊት ሕግ ፍቅር የክርስቶስ ልብ የሆነች ወንጌል አስቀድሞ በትንቢት አብዝቶ ቢተነብያትና ሳትሰራ በትንቢት መነጽር እየተመራ ሲኖራት ልበ አምላክ ለመባል በቅቷል። ትንቢቱም ደረቅ ሐዲስ ወይም የብሉይ ኪዳን ዘመን ወንጌል ሆኖ በዝቶ ተገኝቷልና ልበ አምላክ መባሉ ስለዚህ ነው። ነገሩ የሰመረ በወንጌል
በወንጌል የኖረ ምክር እግዚአብሔር በስቶ በእርሱ ላይ የተገለጠ በመሆኑም በቅዳሴ ጊዜ ከወንጌል በፊት የእርሱ ትንቢት ይሰበካል። ይህንን አበው ሲተረጉሙ እንዲህ ይላሉ። የእግዚአብሔር ቸርነት ምድርን ሞላ፣ በእግዚአብሔር ቃል ሰማያት ጸኑ፣ ከአፉም እስትንፋስ ኃይላቸው ሁሉ በሉ። እግዚአብሔር ታላቅ ነው፣ ኃይሉም ታላቅ ነው፣ ለጥበቡም ቁጥር ስፍር የለውም በማለት አንድነትን ሦስትነቱን ተናግረዋል። ስታጠምቋቸውም በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው፣ እኔና አብ አንድ ነን፣ እኔን ያየ አብን አየ እያለች አንድነቱን ሦስትነቱን ትናገራለች። ዳዊት ቀዳማዊነቱን፣ ዳህራዊነቱን፣ ሥጋ መሆኑን፣ ሕመሙን፣ ሞቱን፣ ትንሣኤውን፣ ዕርገቱን ደግሞ ምጽአቱን ተናግሯል። ወንጌልም ይህንን ሁሉ እንደተናገረ ትናገራለችና ዳዊት የትንቢት የእመቤታችን የሐዋርያትን የሰማዕትነትን የመነኮሳትን የመላእክትን ነገር ይናገራል። ወንጌልም ይህንን ሁሉ ትናገራለችና ዳዊትም ጠላትን ስለ መውደድ እኔ ግን ጭንቅ መንገዶችን ጠበቀው ሲል ተናግሯል። ጠላቶቻችሁን ውደዱ፣ ለሚሰድቧችሁ ጸልዩ ትላለችና ዳዊት የትሕትናን ነገር እኔ ትል ነኝ ሰውም አይደለሁም ሲል ተናግሯል። ወንጌልም ከኔ ተማሩ እኔ የዋህ በልቤም ትሑት ነኝና እያለች የክርስቶስን ትሕትናውን ትመሰክራለችና ዳዊት የምጽዋትን ነገር ገንዘቡን ሁሉ ለድሃ በተነ ሲል ተናግሯል። ወንጌልም ሂድ ያለህን ሁሉ ሽጠህ ለድሆች ስጥና ተከተለኝ ትላለችና ዳዊት ከክፉ ነገር መጠበቅ እንደሚገባ ከክፉ ሽሽ መልካሙንም አድርግ ብሎ ተናግሯል። ወንጌልም ክፉውን በክፉ አትቃወም ትላለችና ሲሉ ይተረጉሙታል። ቅዱስ ዳዊት ያልተናገረው የወንጌል ምስጢር የለም ማለት የተሻለ አገላለጽ እንደሆነ ይረዳኛል። ነገር ግን እርሱ ስለ ክርስቶስ ጌትነትና ቤዝነት ከቀዳማዊ ልደቱ እስከ ዳግም ምጽአቱ አምልቶ ተናግሮ ይህም ትንቢት በእርግጥ በክርስቶስ ተፈጽሞ እያለ ሰዎች ለምን በክርስቶስ እንዳላመኑበት እንዲሁ እያለ ያደንቃል። ለምንቱ አነግልኩ አሕዛብ ወሕዝብኒ ነበበ ከንቱ ወትንሣአ ነገርስተ ምድር ወመላእክትኒ ተጋበኡ ምስሌሆሙ ኅቡር ላዕሌ እግዚአብሔር ወላዕሌ መሲሑ። አሕዛብ ለምን ያጉረመርማሉ? ወገኖችስ ስለምን ከንቱን ይናገራሉ? የምድር ነገሥታት ተነሱ፣ አለቆቹም በእግዚአብሔር በመሲሑ ላይ እንዲሁ ሲሉ ተማከሩ። መዝሙረ ዳዊት ምዕራፍ 2 ከቁጥር 1። ቅዱስ ዳዊት አሕዛብን እኔ ቅድመ ዓለም የነበረው ቅዱስ ዳዊት አሕዛብን እና ቅድመ ዓለም የነበረ ነው ብዬ ነግሬያችሁ ስለምን ፍጡር ነው ትላላችሁ? ይቤሉ እግዚኦ ለእግዚእየ ጌታ ጌታዬን አለው እያልኩ ነግሬያችሁ እያለ እርሱም አባቴ እያለ አስተምሮ አባትም ልጅም እያለ በደመና መስክሮ ስለምን እግዚአብሔር አይወለድም አይወልድምም እያላችሁ ትዶልታላችሁ? ክርስቶስ እኔ እግዚአብሔር እረኛዬ ነው ብዬ ዘምሬለት እርሱም መልካም እረኛ እኔ ነኝ፣ ሕይወትና ትንሣኤ እኔ ነኝ እያለ ጌትነቱን ነግሯችሁ ሳለ ስለምን ክርስቶስ እኔ አምላክ ነኝ አላለም እያላችሁ ትዶልታላችሁ? እያለ ይነቅባቸዋል። ወሕዝብኒ ነበበ ከንቱ ወገኖቹም ከንቱን ይናገራሉ እያለ ደግሞ በአይሁድ ይደነቃል። አሕዛብስ ትንቢትን ባያውቁ በዛልነት አድገው ነው። አይሁድ ሱባዔ የተቆጠረላችሁ ትንቢት የተነገረላችሁ እናንተ ስትሆኑ እኔ እምቅድመ ፀሐይ ሀሎ ስሙም ከፀሐይ በፊት ነበረ ብዬ በትንቢት ነግሬያችሁ እርሱም አብርሃም ሳይወለድን ያለሁ ብሏችሁ ያላመናችሁት አረ ከቶ ምን ሆናችሁ ነው?
የመቅደሳችሁን መጋረጃ ቀዶ የመቅደስ ጌታዋ እኔ ነኝ ሲላችሁ፣ መቃብራትን ከፍቶ የሙታን ትንሣኤያችሁ እኔ ነኝ ሲላችሁ፣ ብርሃናት ሰማያትን አጨልሞ አለትን ሰንጥቆ እግዚኦ ሰማይ ወምድር እኔ ነኝ ሲላችሁ ያልተቀበላችሁት አረ እንዴት ይላቸዋል ልበ አምላክ ዳዊት። ለሄሮድስም እኔ ዘላለማዊ ንግስነቱን ወመኮንንክኒ እስከ አጽናፍ ምድር ግዛትሆም በአራቱ ማዕዘን ምልኡ ነው ብዬ ተናግሬ ሳለ ዙፋኑንና መንበርክ እግዚኦ ለዓለም ዓለም መንበርክ የዘላለም መንበር ናት ብዬ መስክሬለት ሳለ መልአኩም ለእናቱ ወአልቦ መልሐቅተ ለመንግስቱ ካንቺ የሚወለደው ለመንግስቱ ፍጻሜ የለውም ብሎ ማብሰሩን ሰምታችሁ ሳለ እርሱም ራሱ መንግስትየስ ኢኮንተ እምዝንቱ ዓለም መንግስቴ ከዚህ ዓለም አይደለችም ብሎ አስተምሯችሁ ስለምን በጌትነቱ አላመናችሁም? ይላቸዋል። አለቆቹም ያላቸው ደግሞ ርባናት አይሁን ነው። አሕዛብም የተቆጠረውን ትንቢት ባያውቁ፣ ሕዝብም በሚገባ ባያውቁ፣ ነገሥታትም ባያውቁ ለስልጣናቸው ቢቀኑ ነው። ትንቢት ነቢያትን እናነባለን እንተረጉማለን የምትሉ የሕግ መጋቢዎች ካህናቱ፣ ርባናቱ እናንተስ ያላመናችሁበት ምን ሆናችሁ ነው? እናንተ ሕግ ሕግ ትላላችሁ እንጂ እኔን አፍ አድርጎ ከኦሪት መጀመሪያ ራስ ጀምሮ በ46ቱ ብሉያት የተነገረለት የፍጥረታት አስገኝ የነቢያት ጌታ የሕግ ሰሪው መሆኑን ውስጠ ርእሰ መጽሐፍ ተጸሐፈ በእንቲአዬ በመጽሐፍ መጀመሪያ ስለ እኔ ተጻፈ ብሎ አስቀድሞ በመንፈስ ትንቢት በእኔ አንደበት ተናግሯችሁ አልነበረምን? ኋላስ በሥጋ ተገልጦ እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱ ትመረምራላችሁ፣ እነርሱም ስለ እኔ የሚመክሩ ናቸው ብዬ አልነገርኳችሁምን? ወዮ እንዲህ ያለ ድንቁርና እንደምን ያለ ነው! እያለ ነቢዩ ከእንባ ጋር በገናውን እየደረደረ በሐዘን ያደንቃል። ቅዱስ ዳዊት እነዚህን ወገኖች ክህደታቸውን ከነቀፈ በኋላ መልሶ እንዲህ ይላል። ለእናንተ ይብላኝ እንጂ እርሱስ በእናንተ ላይ ንጉሥ ነገሥት ሊቀ ካህናት ሆኖ ሥጋውን በተዋህዶ አክብሮ ከእርሱ ጋር አንድ አድርጎ በማኅፀነ ማርያም የነሳ ሰው ለማለት አንሳ ተሰየምከ ንጉሥ ወላሂለኩሙ በጽዮን በደብረ መቅደሱ እኔስ በማኅፀነ ማርያም መቅደስነት ነግሻለሁ አለ ይላል። አሕዛብንም እናንተ አንድነትን ሦስትነትን ክዳችሁ አይወለድም አይወልድም ትላላችሁ እንጂ እኔስ አስቀድሜ የአብ የባሕሪ ልጅ መሆኑን እግዚአብሔር ይበለኒ ውልድየ እግዚአብሔር አንተ ልጄ ነህ አለኝ ብዬ እንደተናገርኳችሁ አብም በደመና መስክሮለታል። አይወርድም ትላላችሁ እንጂ ወና ዮም ወልድክከ እኔም ወአነ ዮም ወለድኩከ እኔም ዛሬ ወለድኩህ ብሎ ከድንግል የመወለዱን ቀዳማዊ ልደቱን ነግሬያችሁ ነበር። ከሰማይም ወርዶ እንደሚወለድ አጽንዓኒ ሰማያት ወወረደ ሰማያት ዝቅ ዝቅ አድርጎ ወረደ ብዬ ዘምሬላችሁ ነበር እያለ ያደንቃል። ቅዱስ ዳዊት ይህን ሁሉ ትንቢት ለመፈጸም ጌታ ልዕልናውን በትሕትና ሰውሮ ሥጋን ለብሶ ሥጋውን ከእርሱ ጋር አንድ አካል አድርጎ ባሕርይ አድርጎ የሚገለጥበት የትንቢት ምክር የምስጢር መዝገብ ማናት ብለን ስንጠይቀው ጽዮን ደብረ መቅደሱ
ጽዮን ሥጋ ጽዮን ነፍስ የምትሆን ማደሪያው የሊቀ ካህናቱ መቅደስ የንጉሡ ዙፋን ጽዮን ናት ይለናል። ያቺ ጽዮን ደብረ መቅደሱ በየት ትወለዳለች ስንለው ደግሞ በኤፍራታ ይለናል። ይችንም ለማግኘት ተገኝቶ የመፈለጉን ነገር እንዲሁ ይላል። ቅዱስ ዳዊት በዘመኑ ለዓይኖቹ እንቅልፍን ለሽፋሽፍቶቹም ማንጎላቸትን ለጉንጮቹም እረፍትን ሳይሰጥ አልጋውን ከዙፋን ወርዶ ማቅ ለብሶ አመድ ነስንሶ ምንጣፍን በእንባው እያራሰ ከመብሉ አመድ እየነሰነሰ ከሚጠጣው ጋር እንባውን እየቀዳ የሚፈልጋት አንዲት መልካም ነገር ነበረች። ቅዱስ ዳዊት ንጉሥ እስራኤል ሆይ ስለምን እንዲህ ትሆናለህ? ምን አጥተህ ምን ትፈልጋለህ? ብሎ የሚጠይቀው ቢኖር እንዲህ ሲል በትንቢት ይመልስለታል። እውነት ነው ማጣትም ምን አጥቼ፣ ነገር ግን ትጋቴ እንባዬ እስከ ረክበ መካነ ለእግዚአብሔር ወመሃደሩ ለአምላክ ያዕቆብ እግዚአብሔር ስፍራ ለያዕቆብ አምላክ ማደሪያ እስካገኝ ድረስ ነው ይላል ነቢዩ። መዝሙረ ዳዊት መዝሙር 131 ከቁጥር 4። ቅዱስ ዳዊት የነበረው የጠማው እግዚአብሔር ቅዱስ ዳዊት የራበው የጠማው እግዚአብሔር ብቻ አይደለም፣ የእግዚአብሔር ማረፊያ ቅድስት ቦታም ናት እንጂ። ልብህ የሚያርፈው መቼ ነው ብንለውም ያዕቆብ አምላክ ማደሪያ ሳገኝ ነው ብሎ ከላይ እቅጩን ነግሮናል። ያቺን ሀገርስ አገኛትን? ዘላለማዊት ማረፊያውስ ተገለጠችልህን? የሚለውንም ይመልስልናል። ባለበገናው ፈዋሹ ንጉሥ የሚፈልጉት የእግዚአብሔር ማረፊያ እግዚአብሔር ምን የሚያደርግባት ማረፊያው እንደሆነች ቅዱስ ቄርሎስ አምደ ሃይማኖት ነቢዩን እንደኛ ይጠይቅና መልሱን በመንፈስ ተመርቶ በትርጓሜ ያመሰጥርልናል። አዘዞ እግዚአብሔር ለበጽአ ዳዊት እስመ እመ ኤፍሬም ከርሰ ያነብር ዲቤ መንበሩ ወውእቱሰ እንዘ ይትፌስሃ በሐቃ በዝንቱ ወፈነ ልደቲሄ ይትሐሰሱ ሰማይኒሁ እንዘ ይብል የዐርግ ውስጠ አራት ምስካበየ ትርጉሙ እግዚአብሔር ንዑድ ክቡር ለሚሆን ለዳዊት ከባሕርዩ የተገኘውን ልጁን በዙፋኑ እንደሚያኖርለት ነገረው። እርሱ ግን በዚህ ፍጹም ደስ ብሎት የሚወለድበትን ቦታ ሊያውቅ ወዶ ወደ እሚተኛባት አልጋ አልወጣም፣ ለዓይኖቹ እንቅልፍን ለቅንድቦቹ ሽፋሽፍትን ለፊቶቹ እረፍትን አልሰጣቸውም ሲል ሰማነው። ንዑድ ክቡር ዳዊት ሆይ ለዓይኖችህ እንቅልፍን ለቅንድቦችህ ሽልብታን ለፊትህ እረፍትን የማትሰጣቸው ምን እስከምታገኝ ድረስ ነው ብትለው፣ እግዚአብሔር የሚወለድባትን የያዕቆብ ፈጣሪም የሚያድርባትን ቦታ እስካገኝ ድረስ ነው ብሎ ይመልስልሃል። ንዑድ ክቡር ዳዊት ሆይ በቦታ ተወስኖ አገኘዋለሁ ብለህ ትሻዋለህን? መሻትህን አደንቃለሁ፣ ትዕግስትህንም አመሰግናለሁ። ነገር ግን ከዚህ በኋላ ያለውን አንተ ፈጽመህ ተረድተህ ለእኛም አስተምረን። ልደት በወዴት ይደረጋል? በውዴታ ሀገር በወዴት ሀገር ይደረጋል ብትል፣ በኤፍራታ ተወልዶ ሲያለቅስ ሰማነው። በጎል ተጥሎ በጨርቅ ተጠቅልሎ ቅጠል ለብሶ አገኘነው ብሎ ገልጦ ሲነግር ሰማ። ኤፍራታ ያላትን
ቤተልሔም እንደሆነች ያስረዳል። ኤፍራታም ቤተልሔም እንደሆነች በአንዱ ነቢይ በሚክያስ አድሮ እግዚአብሔር መሰከረ። ለኤፍራታ የሰጣት የካሌብ ቤት የነበርሽ አንቺ ቤተልሔም የይሁዳ ልጆች ከነገሱባቸው አህጉር አታንሽም፣ እስራኤልን የሚጠብቃቸው ንጉሥ ካንቺ ይወለዳልና በነቢዩ በሐሪውም ዓለም ከተፈጠረበት ከዕለተ እሑድ አስቀድሞ ነው ብሎ መሰከረ። አካላዊ ቃል በቅድምና የነበረ ነውና ከድንግል የተወለደውን የባሕሪ አምላክ ነው ብሎ ማመንን አትፍራ። እንግዲህ ቅዱስ ዳዊት በፍጹም ጻድቅ የፈለጋትን የያዕቆብ አምላክ ማደሪያ ማናት ትለን እንደሆነ እመቤታችን ማርያም እንደሆነች ቅዱስ ዳዊት ራሱ ነግሮናል። ይህንንም የምናረጋግጠው ከራሱ ከቅዱስ ዳዊት ነው። ያቺ ዳዊት የዘመረላት ትንሣኤ ያላት ናት። እንዲሁ ሲል እንደዘመረ ተንሥአ እግዚኦ ውስጠ ዕረፍትከ አንተ ወታቦት መቅደስክ፣ አቤቱ ወደ ዕረፍት ተነስ አንተና የመቅደስህ ታቦት። መዝሙረ ዳዊት መዝሙር 131 ከቁጥር 8። መጀመሪያ ራሱ ይነግሣል ማን እግዚአብሔር፣ ቀጥሎ ማን ይነግሣል የያዕቆብ አምላክ ማደሪያ እያለ የጠራት የመቅደሱ ታቦት የያዕቆብ አምላክ ማን ነው? ክርስቶስ እንጂ ማን ነው? እርሱ ያደረባት ማደሪያው ደግሞ ማናት ስንል አስቀድሞ ነቢዩ በሁለተኛው መዝሙር በማኅፀነ ማርያም ነግሻለሁ ብሏል ሲል እንደዘመረ ቅዱስ ገብርኤል አማናዊት መቅደሲቷን እግዚአብሔር ምስሌኪ ጌታ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ጋር ነው ብሎ የመሰከረላት የተዋሕዶ መቅደስ እናቱ እመቤታችን ማርያም እንጂ ሌላ ማናት? ስለዚህ ቅዱስ ዳዊት አንተም ተነስ የመቅደስህም ታቦት ትነሳለች ያለው አስቀድሞ የጌታ ትንሣኤ እንደሚሆን ቀጥሎም የእርሷ የእናቱ ትንሣኤ እንደሚደረግ ሲገልጥ ነውና። ምክንያቱም ለኤፍራታ ለቦታይቱ ነው እንዳይባል ቦታይቱ ኃላፊ ናትና፣ ኢየሩሳሌምም እንዳይባል ታልፋለች። ነገራችን ጥቂት ሳብ እናድርገውና ኪዳን ዳዊትን እንማር። ኪዳን ዳዊት የሚለው እግዚአብሔር ለዳዊት የሰጠው ኪዳን ነው። ቅዱስ ዳዊት ራሱ ምሎ የማይክድ ሰጥቶ የማይሳቀቅ እግዚአብሔር ማለልኝ ይለናል። ይህ ምንድነው ስንለው ከእርሱ ትንቢት እንስማ። እግዚአብሔር ለዳዊት በእውነት ማለ አይጸጸትም፣ እንዲሁ ብሎ ከሆዴ ፍሬ በዙፋንህ ላይ አስቀምጣለሁ ልጅህ ኪዳኔን ይህንንም የማስተምራቸውን ምስክሬን ቢጠብቁ ልጆቻቸው ደግሞ በዙፋንህ ላይ ለዘላለም ይቀመጣሉ። እግዚአብሔር ጽዮንን መርጧታልና ማደሪያውም ትሆነው ዘንድ ወዷታልና እንዲህ ብሎ ካህናቶቻቸውንም ደህንነትን አለብሳችኋለሁ፣ ቅዱሳኖቻቸውንም እጅግ ደስ ይላቸዋል። በዚያ ለዳዊት ቀንድን አበቅላለሁ፣ ለቀባሁትም ሰው መብራቴን አዘጋጃለሁ። ጠላቶቹንም እፍረትን አለብሳቸዋለሁ፣ በእርሱ ግን ቅድስናዬ ያብባል። መዝሙረ ዳዊት መዝሙር 131 ቁጥር 11 እስከ 18። እግዚአብሔር ለዳዊት በእውነት ማለ የሚለው ቃል ነው ኪዳነ ዳዊት የሚባለው። የሆድ ፍሬ የተባለው ለጊዜው ሰለሞን፣ ፍጻሜው ለጌታ ነው። ሰለሞን በሥጋዊ ልደት የዳዊት የሆዱን ፍሬ እንደሆነ ክርስቶስም ምንም የዳዊት ፈጣሪ ቢሆን በሥጋ ባደረገው መገለጥ የዳዊት ልጁ ነውና የማቴዎስ ወንጌል ምዕራፍ 1 ከቁጥር 1። ጌታም የዳዊት ልጅ ተብሎ መጠራቱ በዳዊት ኪዳን፣ በዳዊት ባሕሪ፣ በዳዊት ሀገር መወለዱን ለማመልከት ነው። ከዚያ ውጭ ግን የዳዊት ፈጣሪ መሆኑን ሲያጠይቅ ፈሪሳውያን ክርስቶስ ውሉድ መኑ ውእቱ፣ ክርስቶስ የማን ልጅ ነው ብሎ ጥያቄ ካቀረበ በኋላ የዳዊት ልጅ ነው ብለው ሲመልሱለት ጌታም መልሶ እንዲህ አላቸው፣ እርሱም እንኪ
እንኪያውስ ዳዊት ጌታ ጌታውን ጠላቶችህን የእግርህ መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል? ዳዊትስ ጌታ ብሎ ከጠራው እንዴት ልጅ ይሆናል አላቸው። አንድም ቃልስ እንኳን ይመልሱለት ዘንድ የተቻላቸው የለም። ከዚያ ቀንም ጀምሮ ወደፊት ማንም ሊጠይቀው አልደፈረም። የማቴዎስ ወንጌል ምዕራፍ 22 ከቁጥር 44 እስከ 46። እንዲህ ማለቱ እኔ የዳዊት ልጅ ስሆን ዳዊት ጌታዬ ብሎ የጠራኝ ፈጣሪው ብሆን ነው እንጂ ዳዊት ለምን ልጁን ጌታዬ ብሎ ይጠራል ሲላቸው ነው። ከእርገቱም በኋላ ምስጢሩን ይበልጥ ፍንትው አድርጎ በሚያሳይ ሁኔታ ጌታ ለአቡ ቀለምሲስ ዮሐንስ እንዲህ ሲል ገልጦለታል። ውእቱ ስሩኦ ዘእመ ዘመደ ዳዊት፣ እኔ የዳዊት ስርና ዘር ነኝ። ራእይ ምዕራፍ 22 ከቁጥር 16። የዳዊት ስር ሲል የዳዊት አስገኝ ፈጣሪ ማለቱ ሲሆን የዳዊት ዘር ሲል ደግሞ ከዳዊት ዘር ሥጋን የለበሰ ማለት ነው። የዳዊት ፈጣሪ የዳዊት ልጅ ሆኖ አማናዊ ሰለሞንን በማኅፀኑ የነገሰባት መንበረ ሰማያዊት እመቤታችን ማርያም የዳዊት ዘር ስለሆነች በመንበርህ ላይ ከሆድህ ፍሬም አኖራለሁ ያለው የዳዊት ኪዳን በእርሷ ተፈጸመ። ይህንንም በሚያስረዳ ገንዘብ ለራሱ ለንጉሡ ነቢዩ ጥያቄውን ብናነሳ መልሱን መልሶልናል። ጥያቄያችንን እናንሳና መልሱን ከላይ ከነቢዩ መዝሙር ዘመም ቅዱስ ዳዊት ሆይ እግዚአብሔር ከወዲህ ፍሬ አኖራለሁ ብሎ እንደማለልህ አስተምረህናል። ነገር ግን እግዚአብሔር የሆድህን ፍሬ የሚያነግስበት ቦታ ማናት? መልሱ እስመ ሄረየ እግዚአብሔር ለጽዮን ወደብረ ከመ ትኩን ማኅደረ ዛቲ ይእቲ ምዕራፌ ለዓለም አሐድር እስመ ሄረየክዎ። እግዚአብሔር ጽዮንን መርጧታልና ማደሪያውም ትሆን ዘንድ ወዷታልና ይቺ ለዘላለም ማረፊያ ናት። መርጫታለሁና በዚህች አድራለሁ። ቁጥር 13 እንዲሁ ምን እንላለን? እግዚአብሔር ለዳዊት ከሆድህ ፍሬም አኖራለሁ ያለው ስለ ክርስቶስ በሥጋ መገለጥ እንደሆነ ወንጌላውያን ከመሰከሩ እግዚአብሔር ልጁ በሥጋ በማርያም ነግሶ ይገለጥ ዘንድ በመለኮታዊነት መንበርነት የመረጣት እናቱ ድንግል ማርያም እንደሆነች እስመ ረከብከ ሞገሰ በኀበ እግዚአብሔር በእግዚአብሔር ዘንድ የእናትነት ባለሟልነትን አግኝተሻል ብሎ መልአኩ ቅዱስ ገብርኤል ከተረጎመልን ይችን መርጫታለሁና በዚህች አድራለሁ ያላት አንዲት ጽዮን እንደሆነች ቅዱስ ዳዊት አስቀድሞ ከነገረን እግዚአብሔር በሥጋ ይነግስ ዘንድ ሲሻ መልአኩ በገሊላ ወደምትኖር ወደ አንዲት ድንግል መጣ ተብሎ የተመሰከረላትና ይህ የዳዊት ኪዳን የተፈጸመባት መንበረ ኪዳን ማርያም እርሷ ከሆነች እርሷን ብቻ ኪዳነ ምሕረት እንላታለን እንጂ። አሁን ይበልጥ ዓይናችንን ያጠራልን ዘንድ አንድ ጥያቄ እናንሳ። ሰለሞንን በመንበርህ አነግሠዋለሁ ማለቱ መልካም ነው፣ በመንበሩ ተተክቷልና። ክርስቶስ ግን በመንበርህ እነግሣለሁ ማለቱ ስለምን ነው? ክርስቶስ በዳዊት መንበር ምድራዊ ንግሥናውን አልነገሰምና ይህ ወሳኝ የነገረ ክርስቶስ ጥያቄ ነው። መልሱም ይህ ነው። አንደኛ ነቢዩ ዳዊት ዛቲ ይእቲ ምዕራፌ ለዓለም ብለህ በዘመርክላት የአንተ ልጅ በሆነች በማርያም መንበርነት በተዋህዶ በሥጋ የባሕርይ አምላክ ሁኜ እገለጣለሁ። ንጉሥ መባሉ ሥጋ የቃልን ጌትነት በማኅፀን በተዋህዶ ቃል ገንዘብ አድርጎ የባሕርይ አምላክ ሆኗልና። ሁለተኛ በመንበርህ ላይ ያለው ባንተ ሥጋ ባንተ ባሕርይ በተዋህዶ ንጉሥ ነገሥት ሊቀ ካህናት ሆኜ እገለጣለሁ ሲል ነው።
ሶስተኛ ዳዊት መንበርከ እግዚኦ ለዓለም ዓለም፣ አቤቱ መንበርህ የዘላለም መንበር ናት ብለህ እንደተናገረ ዘላለማዊ ንጉሥ ሲሆን ሥጋን ለብሼ ሥጋ በተዋህዶ ጌትነት ገንዘብ ስላደረገ ንጉሥ ወረሰ፣ ከፍ ከፍ አለ፣ ከበረ ተብዬ እገለጣለሁ። ካንተ የምነሳውን ሥጋ በተዋህዶ የባሕርይ አምላክ አደርገዋለሁ ሲል ነው። በሥጋ ማርያም የዕለተ ጽንስ ለመሆኑ ሥጋን ነፍስን ነሳ። የነሳሁት በሰው ባሕርይ አንተ በትንቢት አንተሰ አንተ ከመ ያልከውን መንግሥቴን በተዋህዶ ገንዘብ ያደርጋል ሲለው። አራተኛ ቅዱስ ዳዊት ልጁ ሰለሞንን እንዲያነግሥለት ጌታን ለምኖታል፣ ነግሶለታልም። ምሳሌነቱም ለጌታ ነው። ሰለሞን ማለት ሰላማዊ ማለት ነው። ጌታ ደግሞ ሰላሜን እተውላችኋለሁ የሚል የሰላም ራስ ነው። በነቢዩ ኢሳይያስ ኢይሃልቅ ሰላሙ ለሰላሙ ፍጻሜ የለውም ተብሎ የተነገረለት አምላክ ሰላም ነውና ትንቢተ ኢሳይያስ ምዕራፍ 9 ከቁጥር 7። ሰለሞን የእርቅ ሰው ማለት ነው። ዳዊት ከአምላኩ ጋር በታረቀበት ወራት ተወልዷልና ጌታችን ኢየሱስ ክርስቶስም ከእርሱ ከአባቱ ከመንፈስ ቅዱስ ጋር ያስታረቀን ቤዛችን ሊቀ ካህናችን ነውና። ሰለሞን በአፋ ይገዛል፣ ጌታ ግን ከእናንተ ጋር ነኝ እያለ በነፍስ በሥጋ ይገዛል። ሰለሞን በጸጋ ተሹሞ ይገዛል። መድኃኒታችን ግን ቅድመ ዓለም ከአባቱ ጋር በነበረ በባሕርይ ክብሩ ተካፋይ ሳይኖርበት የባሕርይ አባቱ መንግሥተ መንግሥቱ ሆኖ በዘላለማዊነት መንግሥቱ ጸንቶ ይኖራል። ወአልቦ መልሐቅተ ለመንግሥቱ ፍጻሜ የለውም እንዳለ ቅዱስ ገብርኤል የሉቃስ ወንጌል ምዕራፍ 1 ከቁጥር 33። ሰለሞን በክፍል ግዛት ተወስኖበት ይገዛል። ጌታ ግን በሰማያትና በምድር በየብስና በባሕር በአየርና በእምት መልቶ ይገዛልና። ከመ ለስሙ ለኢየሱስ ክርስቶስ ይሰግዱ ኩሉ ብርክ ወውስተ ሰማይ ወዘውስተ ምድር ወዘበታሕትሃ ለምድር። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ ለኢየሱስ ክርስቶስ ስም ይንበረከኩ ዘንድ ፊልጵስዩስ ምዕራፍ 2 ከቁጥር 10 እንዳለ ቅዱስ ጳውሎስ። አምስተኛ ዳዊት በዘመረላት ዳዊት በተነበየላት ምዕመናን ልቦና አድሮ የሚገዛ ሲል ነው። ቅዱስ ዳዊት ስምየ ወለትየ ወርእይ ወአጽሚ እዝነኪ ረስኢ ለሕዝብኪ ወቤተ አቡኪ እስመ ተፈትወ ንጉሥ ስንኪ። ልጄ ሆይ ስሚ እይም፣ ጆሮሽንም አዘንብይ፣ ወገንሽን የአባትሽንም ቤት እርሺ። ንጉሥ ውበትሽን ወድዷልና እርሱ ጌታሽ ነውና ሲል ተናግሯል። መዝሙረ ዳዊት መዝሙር 44 ከቁጥር 10። እንዲህ ብሎ የዘመረላት አሁን በያዝነው አንቀጽ ሲተረጎም የሐዲስ ኪዳን የክርስቶስ ሕዋስ ለመሆን የበቃች ምዕመንት ናት። እንዲሁ ማለትም ንጉሥ ክርስቶስ መዓዛ ሃይማኖትሽን መዓዛ ምግባርሽን ወዶ በልቦናሽ ሊያድር ለመቅደስነት መርጦሻልና ልማድ ኃጢአትሽን ልማድ ጣዖትሽን ተይ ማለቱ ነው። እንደ እናት እንደ አባት እንደ ወገን የምትወጃቸውን የልማድ ኃጢአትሽን እርሺ። አንድም ጣዖት የሚያመልኩ ዘመዶችሽን ትተሽ ንጉሡ ክርስቶስን ተከተይ ማለት ነው። እንዲህ ባለች ሰውነት ክርስቶስ ነግሶ እንዲኖር ቅዱስ ዳዊት የዘመረው ሲሆን ጌታም ይህንን በወንጌል በማይታበል ቃሉ ነግሮናል። እመቦ ዘአቀበ ቃልየ አነ ወአብ ንመጽአ ሀበሁ ወንገብር ምዕራፍ ውስቴታ። ኢየሱስም መልሶ አለውም የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። የዮሐንስ ወንጌል ምዕራፍ 14 ከቁጥር 23።
6ኛ ነቢዩ ዳዊት ለእስራኤል ሁለቱ እንደ እስራኤል ንጉሥ ራስ እንደሆነ ነቢዩ ዳዊት ለ12ቱ እንደ ነገደ እስራኤል ንጉሥ ራስ እንደሆነ ጌታም ለ12ቱ መንፈሳውያን ነገዶቻችን ለሐዋርያት ራስ ንጉሥ ነውና ሃይማኖት ሐዋርያት በእርሱ መሥዋዕትነት ሐዋርያት እርሱም ሥልጣንን ሐዋርያት ከእርሱ የተገኘ በእነርሱ አድሮ ዓለምን በወንጌል ያስተማረ በልጅነት በጥምቀት ያከበረ በሥጋው በደሙ ያተመ እርሱ ለሐዋርያት ርዕስ ቤተ ክርስቲያን ነውና በከመ ዳዊት ኮኖሙ ርእሰ ለክልኤቱ ነገደ እስራኤል ወከማሁ ክርስቶስኒ ኮኖሙ ርእሰ ክልኤቱ ሐዋርያትሁ በእንተዘ ይቤ እሙንትሁ በትምህርተ ዲድስቅልያ መሃርኮ ከጽዮን ወበተሳሃለ ለኢየሩሳሌም ወአልባልከ መንበሩ ለዳዊት ማእከለኒ በልደተ ክርስቶስ ዘተወልደ እመዘርኡ በሥጋ እመድንግል ዳዊት ለ12ቱ ነገደ እስራኤል ራስ እንደሆናቸው ጌታም ለ12ቱ ሐዋርያት ራስ ሆኗልና፣ ስለዚህም ነገር ሐዋርያት በዲድስቅልያቸው እንዲሁ አሉ። አቤቱ ጽዮንን ይቅር አልካት፣ ኢየሩሳሌምንም ራራህላት። ከዳዊት ዘር ከድንግል በሥጋ በተወለደው በክርስቶስ ልደት የዳዊትን ዙፋን በመካከላችን ከፍ ከፍ አድርገሃልና እንዲል አባ ጊዮርጊስ። 7ኛ ዳዊት በእግዚአብሔር ለሚታመን የእግዚአብሔር ሙሽራ ለሆነችው ቤተ ክርስቲያን የጸጋ ንጉሥ እንደሆነ ክርስቶስ ደግሞ በእግዚአብሔር ለሚታመን ቤተ ክርስቲያን የባሕሪ ንጉሥ ነውና ቅዱስ ዳዊት ለቤተ እስራኤል ንጉሥ ሆኖ ይሾም እንጂ የእስራኤል ሙሽራዋ ግን አይደለም። ሙሽራነቱ የእግዚአብሔር ነውና፣ ጌታ ግን የቤተ ክርስቲያን ሙሽራዋ ነው። ሰለሞን ስለምን ቢሉ እርሱ እግዚአብሔር ነውና። ስለዚህ ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ። ይህ ምስጢር ታላቅ ነው። እኔ ግን ይህን ስለ ክርስቶስ ስለ ቤተ ክርስቲያን እላለሁ። ኤፌሶን ምዕራፍ 5 ከቁጥር 30 እስከ 31። ስለዚህ ፈጣሪያችን ኢየሱስ ክርስቶስ በመንበረ ዳዊት በኪዳን ዳዊት ንጉሥ ሲባል ዳዊት በዘመረላት በቤተ ክርስቲያን ንጉሥ ይኖራል ማለት ነው። ይህ ንግስና በየት ተደረገ ተፈጸመ ብለን የጠየቅን እንደሆነ በማኅፀነ ማርያም እንደሆነ ብርሃናዊ መልአክ ቅዱስ ገብርኤል ይመሰክራል። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ለዘላለም ይነግሣል፣ ለመንግሥቱም መጨረሻ የለውም። የሉቃስ ወንጌል ምዕራፍ 32 ከቁጥር 33። እርሱ ታላቅ ይሆናል የሚለው አብይ እግዚአብሔር ታላቅ ነው እንዳለ ቅዱስ ዳዊት ካንቺ የሚወለደው አብይ እግዚአብሔር ነው ሲላት ነው። ይሆናል ያለውም ሥጋ ቃልን ተዋህዶ የባሕሪ ጌትነትን በተዋህዶ ገንዘብ ማድረጉን ሲያጠይቅ ነው። የልዑል ልጅም ይባላል ማለቱም ቃል ከእመቤታችን የነሳው ሥጋ ከአብ አካላዊ ቃል በተዋህዶ ጊዜ የአብ የባሕሪ ልጅነት ገንዘብ እንዳደረገና አብ ቃል መንፈስ ቅዱስም ለመሆን መብቃቱን ያጠይቃል። ጌታ አምላክም የዳዊት የአባቱን ዙፋን ይሰጠዋል የተባለውም በዳዊት ሥጋ ዳዊት በተነበየላት ቤተ ክርስቲያን ለዘላለም ነግሶ ሲመለክ ይኖራል ሲል ነው። ጌታ አምላክ የተባለ ሥጋውን ያከበረባት የገዛ ሥልጣኑ ነው። ይሰጠዋል መባሉም ስለ ሥጋ አንድነት የተነገረ እንጂ በመለኮቱስ ቀዳሚ የሌለው በኋላ የተጨመረለት ክብር የለም። ነው ይህን ሁሉ ከአባት የተቀበለው ይል የለምን? ቅዱስ ያሬድ ሰምዔ አቡሁ
ስሙ አብሁ አባቱ ሾመው ብሎ የለምን ቢሉ ይህማ ወልድ የለበሰውን ሥጋ ያከበረበት ስልጣን የሦስቱም አንድ ቢሆን ነዋ። ስለዚህ አንድ ጌትነቱ ነስአ ተወካፍነት ሳይኖርበት የተዋሃደው ሥጋ ይህንን በተዋህዶ ገንዘብ ስላደረገ ክቡር ከበረ፣ ንጉሥ ነገሰ፣ ልዑል ተለዓለ መባልን ገንዘብ አደረገ። የዳዊትን ዙፋን ይሰጠዋል ያላትም ቤተ ክርስቲያን እንደሆነች ወዲያው መልአኩ ለያዕቆብ ቤትም ለዘላለም ይነግሣል ሲል አከለበት። ቤተ ያዕቆብ የምትባለው ቤተ ክርስቲያን በእግዚአብሔር የምታምን አንዲት ማኅበርን የምትወክል ናት። ለመንግሥቱም ፍጻሜ የለውም ሲል ቤተ ክርስቲያን ዘላለማዊት የእግዚአብሔር መንግሥት መሆኗን ሲያበስር ነው። ባለቤቱም መንግሥትየሰ ኢኮንተ እመዝንቱ ዓለም፣ መንግሥቴ ከዚህ ዓለም አይደለችም ብሎ በዕለተ ዓርብ አስረግጦልናል። የዮሐንስ ወንጌል ምዕራፍ 18 ከቁጥር 33። ይህ ሁሉ በማኅፀን እግዝእትነ ማርያም ተጀምሮ በመስቀል የተከናወነ መለኮታዊ ኪዳን ነው። ቅዱስ ዳዊት ጌታ በእመቤታችን ከልደት በኋላ መዓዛ መለኮቱ የማይለያት አድሮባት የሚኖር እንደሆነ ሲያስረዳ ዛቲ ይእቲ ምዕራፍየ ለዓለሙ፣ ይቺ ለዘላለም ማረፊያዬ ናት ሲል እግዚአብሔር መናገሩን በመሰንቆ እየደረደረ ትንቢታዊ መዝሙሩን ገልጧል። መዝሙረ ዳዊት መዝሙር 131 ከቁጥር 14። ይህንን ይዞ ቅዱስ ኤፍሬምም ማርያም ድንግል ሙዳይ ረፍት፣ ድንግል ማርያም የሽቶ ሙዳይ ናት ሲል አመስግኗታል። የዚህን ምስጢር ልጆች መምህራን ሲተረጉሙ የሽቶ ዕቃ ሽቱም ሳለ ሽቶም ሳይኖር መዓዛ አይለያትም። እመቤታችንም ጌታንም ጸንሳ ሳለ እርሱንም ከወለደች በኋላ መዓዛ መለኮቱ አይለያትም ብለው ይተረጉሙታል። ይህንን ለምን ሸትከው አነሳኸው? ይህንን ለምን ሽተኸው አነሳኸው የሚል ሰው ቢኖር እመቤታችን ኪዳነ ምሕረት መባሏ የቀድሞ ትንቢት ይፈጸምባት ብቻ ሳይሆን ሁልጊዜ ወደ እርሷ ለሚቀርብ ሁሉ በቀድሞ ኪዳኗ የምታስምር በመሆኗ ለማስረዳት ነው ብለን እንመልስለታለን። ልበ አምላክ ቅዱስ ዳዊት ጥያቄዎቹን ለመጠቅለል በማርያም ኪዳን ምን ይገኛል ብለን ብንጠይቀው እንዲሁ ይመልሳል። ለዕብረትህኒ ባርኮ አባርኮኒ፣ ልጆች ኪዳኔን ይህንንም የማስተምራቸው ምስክሬን ቢጠብቁ ልጆቻቸው ደግሞ በዙፋንህ ላይ ለዘላለም ይቀመጣሉ። አሮጊቶቻቸውን እጅግ እባርካለሁ፣ ድሆቹንም እንጀራ አጠግባለሁ፣ ካህናቶቻቸውንም ደህንነትን አለብሳቸዋለሁ፣ ቅዱሳኖቹንም እጅግ ደስ ይላቸዋል። በዚያ ለዳዊት ቀንዴን አበቅላለሁ፣ ለቀባሁትም ሰው መብራቴን አዘጋጃለሁ፣ ጠላቶቹንም እፍረትን አለብሳቸዋለሁ፣ በእርሱ ግን ቅድስናዬ ያብባል። መዝሙረ ዳዊት መዝሙር 131 ከቁጥር 15 እስከ 18። አሮጊቶች የተባሉ በብሉያት ኃጢአት ማለት በኃጢአት እርጅና ተይዘው የነበሩ ምዕመናን ናቸው። እነርሱ ብሩክት እመቤታችን ብሩክ መድኃኔዓለምን በመውለዷ መርገመ ሥጋ መርገመ ነፍስ ጠፍቶ በበረከት ሥጋ በረከት ነፍስን አግኝተው ደስ ብሏቸዋልና ዛሬም ከመንፈስ ቅዱስ በጥምቀት አዲስ ሁነን ተወልደን በኃጢአት ብንተዳደፍና ብንጎሳቆል በኃጢአት ብናረጅ ቃል ኪዳኑ ተመርኩዘን በንስሐ ታጥበን የልጇን ሥጋና ደም ተመግበን እንታደሳለን። ኋላም በሐዲስ ኪዳን ታድሰን ተነስተን ንዑ ሀብዬ ኑ የአባቴ ብሩካን ለመባል ታበቃናለችና።
ብእሲ ቅረቡ ለሙስና ለድንግል በኪዳኔ በመንግሥተ ሰማይ ዘእያደልም ብርሃንየ ይረክበ ሕይወት ዕረፍት ወጥእኒ። በኃጢአቱ ለጥፋት ለጉስቁልና የቀረበ ሰው ጥፋት መለወጥ በሌለበት ጨለማዋ በማይጠፋ በድንግል ማርያም ኪዳን ሕይወትን ዕረፍትንና ድኅነትን ያገኛል እንዲል ቅዱስ ያሬድ። ድሆቹን እንጀራ አጠግባችኋለሁ 5500 ዘመን ንድያን ሥጋ ወነፍስ የነበረን እክል ሕይወት ክርስቶስን ከመልካሚቱ ምድር ከድንግል ማርያም ተመግበን መጥገባችንን ያጠይቃል። ይህ ትንቢት ለእርሷ ተነግሮ በእርሷ መፈጸሙንም ወአጸግብክሙ እመበረከቱ ለእሩሁባን የተራቡትንም ከቸርነቱ አጠገባቸው ስትል እህል ልጇ የበረከት ምድር እርሷ መሆኗን በጸሎቷ ተርጉማልናለች። የሉቃስ ወንጌል ምዕራፍ 1 ከቁጥር 53። ወደፊትም በእርሷ ኪዳን ተማምነን ለምንቀርብ ሁሉ እያማለደች በረከት ሥጋ በረከት ነፍስን ስታሰጠን ኑራ ኋላም ለመንግሥቱ እንዲያበቃን የምታደርገን ብሩክት ርስታችን ናትና እንዲሁ አለ። ይህንንም ይዞ ሙሐዘ ማኅሌት ቅዱስ ያሬድ ማርያም ተአካ በምድር ወተአካ በሰማይ ማርያም በምድርም በሰማይም ጥጋችን ናት ሲል ዘምሮላታል። ደራሲውም በመኑ እትመክሃ ማርያም ዘእንበለኪ ክቡር ኩሉ ነቃ ምድር አንቲ ወጠል ሰማይ ዘላዕሉ። እመቤታችን ማርያም ከአንቺ በቀር በማን እመካለሁ? የምድር ምንጭ የሰማይ ጠል አንቺ ነሽና እያለ ያመሰግናታል። የምድር ምንጭ የሰማይ ጠል ማለቱም በምድር ምንጭ የምድሩን ሐረር የሚያበርድባት በዚህ ዓለም በቤተ ክርስቲያን ላይ የሚነደውን ሐሩር መከራ በምልጃዋ ታበርዳለችና በሰማይ ጠል ክውዓን ፀሐይ እንዲድኑበት በእርሷ ምልጃ በልጇ ቸርነት ከሐሩሩ ገሃነም ድነን እንኖራለንና። ካህናቶቹን ድህነት አለብሳችኋለሁ ማለቱም የሐዲስ ኪዳን ካህናት የሰው ልጅ ያልተጠበበበትን በገብረ መንፈስ የተዋሃደውን ልብስ መድኃኒት ክርስቶስን ለብሰው አዲሱን ሰው ልበሱት እያሉ ለምዕመናን በጥምቀት የሚያለብሱ ሆነዋልና እንዲህ አለ። በዚህ ደስ የተሰኘም በቁሙ ደህንነትን ያገኘ ጻድቃን ሕዝብ ወአሕዛብ ናቸው። በዚያም ላይ ትንቢታቸው በአምላክ ሰው መሆን ድህነት ምዕመናን ተፈጽሞላቸው ነቢያት ደስ ይላቸዋል። በዚያም ላይ ይህንን ትንቢት በረዳትነት ያናገሩ በአንድ ኃጥእ መመለስ ደስ መሰኘት ልማዳቸው የሆኑ መላእክት ደስ ይላቸዋል። በሥጋም የእኛ ባሕሪ የነበረ ሥጋ ጌትነትን ገንዘብ አድርጎ ብርሃነ መለኮትን ተጎናጽፎ ጥንት ጠላታችን ዲያብሎስን በመስቀል ሞትን በመቃብር ድል ነስቶ ኅፍረት አልብሷቸዋል። እኛም በዲያብሎስ ላይ በመስቀሉ ቀተሉ ለጽልኡ በመስቀሉ ጥልን ደመሰሰ በሞት ላይ አይቴ ቅንዓትከ ሞት ሆይ መውጊያህ ወዴት አለ እያልን የምንመካባቸው ድል ነስተን ተነስተን ከክርስቶስ ጋር ሙተን ከክርስቶስ ጋር ተነስተን ከክርስቶስ ጋር ነግሰን የምንኖር ሁነናልና ይህንን ዘመረ። አምላክ ሰው በመሆኑም አንድነት ሦስትነት ተገልጦ ታውቋል። ሰማዕታት ትዕግስቱን፣ መነኮሳት ጣዕመ ተመስጦን፣ ምዕመናን ምግባረ ወንጌልን ይዘው ገባሪ
ተአምራት ወመንክራት በእጃቸው በቃላቸው በመቃብራቸው በስማቸው በአፋቸው እየተደረገ በኋላ ሃይማኖት በስቶ ተደርጓልና ወቦቱ ይፈራ ቅድስትየ በእርሱ ቅድስናዬ ያብባል ያፈራል አለ። ለዚህ ሁሉ መካነ ትንቢት እመቤታችን ናት። ለሚመጣውም በቀድሞው ኪዳኗ መርሃቲ መንግሥተ ሰማያት እርሷ ናትና ኪዳነ ምሕረት ይሉሃል እንጂ ማርያም ናት። ጸሎት ዳዊት ዘነገሰ ምልአልትየ እስራኤል ሄረ ኪያከ ሶበ ወአውታር ወበእንዚራ ማርያም ድንግል ማርያም ወለተ ቀሳር ለነፍስየ ዚያ አስተዳልዎ ማህደረ ውስጠ መቅደስኪ ዘመሃ ህብረ ትርጉም በአላፍ እስራኤል ላይ የተነሳ ዳዊት በበገና በመሰንቆ አንቺን አመስግኖ የቄሳር ልጅ ማርያም ሆይ እንደ ዕንቁ በምታበራ በአንቺ ሀገር በመንግሥተ ሰማያት መኖርን አዘጋጅልኝ። አሜን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር የተመሰገነ የተከበረ ይሁን። አሜን። ክፍል 3 ምዕራፍ 3 ክፍል 9 ሐዲስ ኪዳን የሚለውን እግዚአብሔር ቢወድና ቢፈቅድ በቀጣይ የምናየው ይሆናል። አነሳስቶ ያስጀመረን አነሳስቶ ለዚህ ያደረሰን ልዑል እግዚአብሔር የተከበረና የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ወለዓለመ ዓለም አሜን አሜን አሜን። ይቆየን።